የዛሬው ሩጫ ትልቁ ውድድር ሊሆን ነው። ካካኮቤና አስደናቂዋ ማማንዴጌም ይሳተፋሉ። ይኸው መተናል። ቴኔቴምቦና እኔ ካንተ ጋር ነን። አጎቲ እኔን ዝቅ አድርጋ አትየኝ። አትጨነቅ ባራካ፣ እኔ ብቁና ዝግጁ ነኝ። አስቀድመን ለዚህ ዓመት የተዘጋጀውን የውድድር አቅጣጫ እንመልከት። እዚህ ካርታ ላይ እዩት። እሺ፣ ካርታውን ላሳያችሁ። ካርታውን ለምንድን ነው የምትፈልገው? መንገዱን ማወቃቸው አስፈላጊ ነው። የት መሄድ እንደሚገባቸው፣ ምን ያህል ርቀት እንደሚሮጡ፣ ውድድሩ የት ጋር እንደሚያበቃ ማወቅ አለባቸው። በጣም ጥሩ ካርታ ነው። የውድድሩን አቅጣጫ በደንብ አድርጎ ያሳየናል። ለረጅሙ አንገቴ ምስጋና ይግባውና እኔ እዚህ ሁኜ ሁሉንም በደንብ አይቼዋለሁ። እዚህ ጋር ግን ካካኮቤ ምንም ነገር ማየት አልቻለም። እሱ ወደ ላይ ከፍ እናድርገውና ትንሽ ነገር እንኳን ማየት ይሞክር። ሳዊ፣ አቅጣጫ ማየትና ሩጫ መሮጥ ሁለት በጣም የተለያዩ ነገሮች ናቸው። ከትንሽ ቆይታ በኋላ አቧራይን ብቻ ነው የምታየው። ኮባ፣ አሁን እንጀምር። በቃ ሙቀቱ እየጨመረ ነው። እሺ፣ አሁን የውድድሩ ጊዜ ነው። ሯጮች በየቦታችሁ ላይ ተዘጋጁ። ይሄ ለክብር የምትበቁበት እድላችሁ ነው። ኮባ፣ ረፍት ስጣው። ኪቤና አዳምጪ። የሩጫውን መንፈስ እናስተካክል። ስሚ ኪቤና፣ እኔ አስተዋዋቂ ነኝ። ለመጀመር እንድንችል አንቺ ሰዓቱን ለምን አትቆጣጠሪም? ልክ 1 ሰዓት ሲሆን ሩጫው ይጀምራል። እሺ፣ 3 2 ሂድ። ሰከንዶች። ሰዓቱ ምንድነው የሆነው? እንደገና ለምን ቆጠረ? እንደገና መቁጠር አልጀመረም። እየሄደ እየቆጠረ ነው እኮ። የተለያዩ ክፍሎችን መመልከት አለበት። ገባኝ። ከቀኝ ወደ ግራ ሰከንዶችን፣ ደቂቃዎችንና ሰዓቶችን የሚያሳየው። በአንድ ደቂቃ ውስጥ 60 ሰከንዶች አሉ። ሰከንዶቹ እስከ 59 ይቆጥራሉ። ከዛ 1 ደቂቃ ይሞላል። ሰከንዶችን እንደገና ይቆጥራሉ። ገባህ? በደቂቃ አጻጻፍ አሁን 1 ደቂቃ ይላል። ሰከንዶቹ እንደገና መቁጠር ይጀምራሉ እና እንደዚህ አድርገን ነው ጊዜን የምናነባው። እንደዚህ አድርጎ መጓዙን ይቀጥላል። በእያንዳንዱ 60 ደቂቃ ውስጥ ተጨማሪ ደቂቃ እናገኛለን። ደቂቃዎቹ መቁጠር ይቀጥላሉ። በአንድ ሰዓት ውስጥ 60 ደቂቃዎች አሉ። ስለዚህ ከ60 ደቂቃዎች በኋላ 1 ሰዓት በቦታው ላይ እናገኛለን። ከዛ በኋላ ደግሞ ደቂቃዎቹ እንደ አዲስ መቁጠር ይጀምራሉ ማለት ነው። ይገርማል። የብልጠት ስራዬን ተጠቅሜ እንኳን ሁለተኛ ነው የወጣሁት። ማማንዴጌ፣ አንቺ ከኔ የበለጠ ብልጥ መሆን አለብሽ። ጎበዞች እንደ ጸጉር ናቸው ጌዴሬ። እያንዳንዱ ሰው የራሱ የሆነ ዘዴ ያለው። የገባበት ሰዓትም 4 ደቂቃ ከ25 ሰከንድ ነው። ጎበዝ ጌዴሬ። በጣም ነው የደከመኝ። 36 ሰከንድ። ዳቹር፣ አንቺ የገባሽበት 1 ሰዓት ከ47 ደቂቃ ከ24 ሰከንድ ነበር። እናም ቴኔቴምቦ፣ አንተ ደግሞ የገባው 1 ሰዓት ከ47 ደቂቃ ከ25 ሰከንድ። ዳቹራ፣ በ1 ሴኮንድ ቀድመኸኛል ማለት ነው? የት ነበረ? የሩጫው መንገድ ላይ ራሱ አላየሁትም እና በመጨረሻ ሰዓት ጥሎኝ ገባ። የሚያጓጉዘኛ አግኝቼ ነው። እጅግ በጣም ጥሩ። የሯጮቹ አሸናፊ
ማማንዴጌ ናት። አመሰግናለሁ። ሁላችሁንም አመሰግናለሁ። ሁላችሁንም አመሰግናለሁ። አመሰግናለሁ። ሁላችሁንም አመሰግናለሁ። በእርግጥም ይሄ ዓመት የኔ ዓመት ነው። አሸናፊው እኔ ነበርኩ አሸናፊው። እነዛ ሁለቱ አልሮጡም። ማማንዴጌ በረረች፣ ጌዴሬ ደግሞ በወይኑ ላይ ተንጠላጠለ። ይሄ ሩጫ ውድድር ነው። እናም ከሯጮች ሁሉ ቀድሜ የገባሁት እኔ ነኝ። ሰውዬ፣ የዚህ ውድድር አሸናፊ መሆን የሚገባኝ እኔ ነኝ። እንደዛ ከሆነማ እኔም አሸናፊ መሆን ይገባኛል። እና ማማንዴጌን አሸነፍኩ እያልክ ነው? እሷ የኔን ጅራት ይዛ ነው የመጣችው። ከዛ ልክ መጨረሻው መስመር ላይ ስትደርስ ዘላ አለፈችኝ። ይህ በፍጹም ልክ አይደለም። እኔ መብረር አትችሉም የሚል ሕግ በፍጹም አልሰማሁም። ደግሞስ መብረር ቀላል ነው ብለህ ካሰብክ ለምን አንተ አልበረርክም? አዎ፣ እኔ አልገባኝም። ከአንድ ወይን ወደ አንድ ወይን መንጠላጠል ቀላል ነው ብላችሁ ታስባላችሁ እንዴ? እጄ ላይ ያለውን እብጠት ማየት አለብህ። እሱን ከቆጠራችሁማ አሸናፊው እኔ ነኝ ማለት ነው። ለምን ቢባል የመጨረሻውን መስመር መጀመሪያ ያየሁት እኔ ነኝ። በእግሬ ሳልገባ በፊት በአይኔ ገብቻለሁ። የኔ ማየት ከአንቺ መብረርና ካንተም መንጠላጠል ይፈጥናል። ይቀልዳሉ እንዴ? ካካኮቤ እስካሁን እየሮጥክ ነበር እንዴ? እስካሁን ድረስ እየሮጥክ ነበር? ውድድር ላይ እንዳለህ ረሳኸው እንዴ? እኔ እንኳን ካካኮቤን ቀደምኩት። አትሳቅበት። እስቲ የሚናገረውን እንስማ። ካካኮቤ ምን ነበር ረጅም ሰዓት የወሰደብህ? በሩጫው ላይ የተፈጠረ ነገር ነበር? እናንተ ሰዎች ይናገር እስቲ። እባካችሁ የገባሁበትን ሰዓት ንገሩኝ። ባለፈው ዓመት 2 ሰዓት ከ32 ነበር የገባሁት። ከባለፈው ዓመት ሰዓቴ ለማሻሻል አስቤ ነበር የሮጥኩት። ካካኮቤ በጣም አዝናለሁ። የመቆጣጠሪያ ሰዓቱን አቁመነዋል። ያንተን ሰዓት አልያዝነውም። ኪቤና፣ ልንሰራው እንችላለን። ውድድሩ ልክ 1 ሰዓት ሲል እንደጀመረ አስታውሳለሁ። እና ካካኮቤ አሁን ልክ በ3:20 ነው። እሺ፣ እሱ ቀላል ነው። 3 ሰዓት ከ20 ደቂቃ ሲቀነስ 1 ሰዓት። ይሄ ልክ አይደለም? ልክ ነው። ሰዓት ስትደምር ወይም ስትቀንስ ደቂቃውንና ሰዓቱን በመስመር ልክ እንደዚህ መደርደርን እርግጠኛ መሆን አለብህ። በትክክል መስመር ማስቀመጥህን አረጋግጥ። ትክክል ነው አይደል? አዎ። ሰዓት ስትደምር ወይም ስትቀንስ ደቂቃውንና ሰዓቱን በመስመር ልክ እንደዚህ መደርደርን እርግጠኛ መሆን አለብህ። በትክክል መስመር ማስቀመጥህን አረጋግጥ። 0 ሲቀነስ 0 0 2 ሲቀነስ 0 2 አሁን ደቂቃዎቹን መቀነስ ጨርሰናል። ቀጥሎ ደግሞ እዚህ ጋር ሰዓቱን ተመልከቱ። 3 ሲቀነስ 1 2 እሺ፣ ካካኮቤ ከባለፈው ውጤት ጋር የአሁኑ ዓመት ውጤት ሲነጻጸር በዚህ ዓመት ውድድር 2 ሰዓት ከ20 ደቂቃ ነው የወሰደብህ። ምን ያህል ነው ያሻሻልኩት? ሂሳቡን ስሩልኝ እስቲ። እሺ፣ ዘንድሮ ምን ያህል ፈጣን ሩጫ እንደሮጥክ ለማወቅ አምና ባስመዘገብከውና ዘንድሮ ባስመዘገብከው ሰዓት መካከል ያለውን ልዩነት ማወቅ ያስፈልገናል። ስለዚህ እንደዚህ እናደርጋለን። 2 ሲቀነስ 0 2 3 ሲቀነስ 2 1 ደቂቃዎቹን መቀነስ ጨርሰናል። ስለዚህ አሁን ሰዓቱን እንስራ። 2 ሲቀነስ 2 0 እና 0 ሲቀነስ 0 0 አዎ። እሺ ካካኮቤ፣ ስለዚህ በዚህ ዓመት ውድድር 12 ደቂቃ አሻሽለሃል። በዚህ ዓመት ትንሽ ማሻሻል አሳይተሃል። አስተውለሃል? ውድድሩን ለመጨረስ ከአምናው ያነሰ ጊዜ ነው የወሰደብህ። ይሄ ማለት ፍጥነት እየጨመርክ ነው ማለት ነው። አይ ድንቅ ነው። ብዙ ከተለማመድኩ በሚቀጥለው ዓመት አሸንፋለሁ። መልካም ነው። እንደዚህ ሲባል ሰምተሃል? ያልተሸነፈ እርሱ በእውነት አሸናፊ ነው። እኛ ሁላችንም አሸናፊው ማን ነው በሚለው ላይ ስንከራከር ነበር። ፍትሃዊ የሩጫ ውድድር ያደረገው ማን ነው እና ማን ከየት ቦታ መጣ? ካካኮቤ ግን የራሱን የመጨረሻ ሰዓት በማሻሻሉ በጣም ኮርቷል። ሁላችንም ከእርሱ ትምህርት ልንወስድ ይገባል። እሱ አሸናፊ ነው። አመሰግናለሁ። ውሃ ስጡኝ፣ መጠጣት ፈልጌያለሁ።
እኔም ወዳጄ በጣም ጠምቶኛል። እዚህ ያለው እያንዳንዱ ሰው ውሃ የጠማው ይመስለኛል። ነገር ግን ይህንን አካባቢ በሚገባ አላውቀውም። ውሃ የት ነው ማግኘት የምንችለው? እዚህ ቦታ ውሃ የለም፣ ግን እኔ ወደ አንድ ወንዝ ልውሰዳችሁ። እሺ። ማማንዴጌ በጣም ደክሞኛል። ለመሆኑ እዛ ውሃ ጋር እንደርሳለን? በጣም አጠገቡ ደርሰናል እኮ ቲቲ። ይህን ነገር ማድረግ የሚችል አይመስለኝም። ኡፍ ውሃ ያስፈልገኛል። እዛ ጋር እኮ ውሃ አለ ከተራራ በዛኛው በኩል። ነገር ግን እንዴት አድርገን እነዛን ትልልቅ ቋጥኞች ማለፍ እንደምንችል ማሰብ አለብን። እንዴት እንደሆነ አሁን ላሳያችሁ። በጣም አመመኝ። ወይኔ አዝናለሁ ጌዴሬ። ወደ ወንዙ ለመሄድ መንገድ ለማግኘት እየሞከራችሁ ነው? የእውነት በጣም ነው የሚገርመው። ህይወት አለው። ይገርማል። እንደዚህ አይነት ነገር በጭራሽ አይቼ አላውቅም። ጥያቄን መልሱልኝና ማለፍ ትችላላችሁ። መጀመሪያ ግን ስንት ሰዓት ነው ወደ ቤታችሁ የምትሄዱት? ሲጨልም ነው የምንሄደው። ፀሐይዋ ልክ ልትጠልቅ ስትል ሄዳለሁ። በምሽት ሄዳለሁ። ልክ 12 ተኩል ሲሆን እንሄዳለን። በጣም ጥሩ ኪቤና። እንዴ ስሜን እንዴት አወቀው? ሁላችሁም እንደ ኪቤና ስለ ጊዜ በትክክል ልብ ብላችሁ ማወቅ አለባችሁ። ሰዓት ትክክለኛውን ጊዜ ያሳያችኋል። ስለዚህ ጊዜያችሁን በትክክል ታቅዳላችሁ። አሁን፣ በፍጥነት፣ በቅርብ ጊዜ፣ በትንሽ ጊዜ ምናምን አትበሉ። ጊዜን ማክበር አለባችሁ። ጊዜ ወርቅ ነው። ስለዚህ አንድን ነገር ልክ በ9 ሰዓት ሰራለሁ ካላችሁ ባሰባችሁበት ሰዓት ብትሰሩ በጣም ጥሩ ነው። ቀደም ብዬ እንደነገርኳችሁ ጊዜን ማክበር አለባችሁ። ጊዜያችሁን ልታከብሩ ይገባል። ጊዜን ማክበር አለባችሁ። ጊዜ ወርቅ ነው። እንዴት እንደሚቆጠር ታውቃላችሁ? እኔ ሁል ጊዜ ሰዓት እጠቀማለሁ። ስለዚህ አንዱን ቀንን ማቀድ እችላለሁ። በየዕለቱ ከቀኑ 8 ሰዓት ተኩል ከትምህርት ቤት እወጣለሁ። አንቺ ጎበዝ ልጅ ነሽ። አሁን ወደዚህ ነይና 8 ሰዓት ተኩልን በእኔ ሰዓት ላይ ለጓደኞችሽ አሳያቸው። ከሰዓት መቁጠሪያው ጀምሪ። 2 እዚህ ጋር ነው። እናም የደቂቃ መልካቹን ጨርሺ። ከዛ ግማሽ፣ ምክንያቱም ደቂቃ መልካቹ 6 ላይ ስላለ። ለምን 6 ሆነ ኪቤና? 6 ማለት የሙሉ ክብ ግማሽ ማለት ነው። ግማሽ ሰዓት ማለት ነው። በጣም ጥሩ ስራ። ግን የረሳሹ አመልካቹ እጀታ በ2 እና በ3 መሃል ሁለቱም የሰዓቱ እጀታዎች በክብ ውስጥ ይዞራሉ። አሁን በደንብ አዳምጡኝ። የሰዓት መቁጠሪያው እጀታ ግን ከደቂቃ ቆጣሪው እጀታ በጣም በዘገየ ፍጥነት ነው የሚጓዘው። የደቂቃ መቁጠሪያው እጀታ በሰዓት 1 ሙሉ ይዞራል። ነገር ግን የሰዓት መቁጠሪያው እጀታ ወደሚቀጥለው ቁጥር 1 እርምጃ ይሄዳል። ስለዚህ ደቂቃ ቆጣሪው በሙሉ ክብ ግማሽ መንገድ ሲሄድ የሰዓት ቆጣሪው እጀታ በሁለቱ ቁጥሮች መሃል ግማሽ መንገድ ላይ ይደርሳል። እንደዚህ ነው ሰዓትን የምንቆጥረው። በጣም ቀላል እኮ ነው። አሁን እንደገና ሞክሪ። 8 ሰዓት ተኩልን አሳይ። በጣም ጥሩ ሰርተሻል። አመሰግናለሁ ተአምረኛው ሰዓት። እኛ የቀረነውስ? ማለፍ ከፈለጋችሁ የምትጠየቁትን ጥያቄ መመለስ አለባችሁ። እሺ ተአምረኛው ሰዓት፣ አሁን እኔን ጥያቄ ጠይቀኝ። እሺ፣ አንተ ለምን 8 ሰዓት ተኩልን አታሳየኝም? 2 ተኩል
ጥሩ 2ን አይቻለሁ። ነገር ግን ተኩልን በሰዓት ላይ የትም ቦታ ላገኝ አልቻልኩም። እስከ 12 ብቻ ነው የሚሄደው። ጌዴሬ አዳምጥ። ሰዓት ስታነብ ቁጥሮቹን እንደ ሰዓት ነው የምታነበው። 1 ሰዓት፣ 2 ሰዓት፣ 3 ሰዓት፣ 4 ሰዓት፣ 5 ሰዓት፣ 6 ሰዓት፣ 7 ሰዓት፣ 8 ሰዓት፣ 9 ሰዓት፣ 10 ሰዓት፣ 11 ሰዓት እና 12 ሰዓት። ነገር ግን የደቂቃ ቆጣሪውን እጀታ ካየ አንድ ዙር ማለት ከ60 ደቂቃ ጋር ተመሳሳይ ነው። ምክንያቱም 60 ደቂቃ ከ1 ሰዓት ጋር እኩል ነው። 60 ደቂቃ ከ1 ሰዓት ጋር እኩል መሆኑን ታውቃለህ? እዚህ ና እናሳያቸው እስኪ። ቆይ ግን እሱ 2 ሰዓት ተኩል አይደለም። በጣም የሚሸውድ ጥያቄ ነበር። 8 ከ30 ማለትና 8 ከግማሽ ማለት ተመሳሳይ ነው። 30 ደቂቃ ግማሽ ሰዓት ነው። ገባኝ። ሌላ ጊዜ ብትጠይቀኝ ምን እንደሆነ ነግርሃለሁ። አሃ እሱን አውቀዋለሁ። 2 ከሩብ ነው። አሁን ደግሞ ሌላ ጥያቄ አለ። 8 ከሩብ ማለት 8ና ስንት ደቂቃ ላይ ነው አመልካቹ? 1 ሰዓት ማለት ከ60 ደቂቃ ጋር ተመሳሳይ ነው። የ60 ደቂቃ ሩብ ማለት ደግሞ 15 ነው። ስለዚህ 8 ከሩብ ማለት 8 ከ15 ማለት ነው። ተመሳሳይ ነው። አሁን የኔ ተራ ነው። ጥያቄ ጠይቀኝ ታምረኛው ሰዓት። ናና እዚህ ጋር አንብብ። አሁን አይቻለሁ። ሰዓቱ 5 ነው። እናም ደቂቃው 5፣ 10፣ 15፣ 20፣ 25፣ 30፣ 35፣ 40፣ 45 11 ሰዓት ከ45። አሁን ይህንን 5 ከ45 ለመግለጽ ሌላ መንገድ አለ። ማን ይመልሳል? ለ12 ሩብ ጉዳይ በሰዋሊ ቋንቋ ሳሲታ ካሶሮቦ እንለዋለን። እና ከዛ በኋላ አንድ ነው ያለው። እኔ ብቻ ነኝ የቀረሁት። ሕፃናቱ በመጀመሪያ እንዲሄዱ እያደረግኩ ነበር። ሰዓት በመንገድ እኔ በጣም ጎበዝ ነኝ፣ በየትኛውም ሰዓት ላይ ቢሆን። ሩብ የቀረው ማለት እስከሚቀጥለው ሰዓት ድረስ 15 ደቂቃ የቀረው ማለት ነው። ታምረኛው ሰዓት። ሌላ ጥያቄ ስጠኝ፣ ሌላ ጥያቄ ስጠኝ። እንዴ ይሄማ ቀላል ነው። 6 ሰዓት ከ52 ወይም ለ7 8 ደቂቃ የቀረው ማለት ትችላለህ። እናመሰግናለን ታምረኛው ሰዓት። ነው ይላሉ የጊዜን ትርጉም ያወቁ 60 ሰከንድን ስንቆጥር 1 ደቂቃ ይሆናል 60 ደቂቃን ብንቆጥር ሰዓቱም 1 ይሆናል በጊዜ ተጠቀም ሰዓት አታባክን ውጤታማ እንድትሆን በጊዜ ተጠቀም ሰዓት አታባክን ውጤታማ እንድትሆን 24 ሰዓት ብንቆጥር እሱም 1 ቀን ይሆናል 7 ቀናትን ብንቆጥር እሱም 1 ሳምንት ይሆናል 4 ሳምንት 1 ወር 12 ወርም 1 ዓመት በጊዜ ተጠቀም ሰዓት
ሰዓት አታባክን ውጤታማ እንድትሆን በጊዜ ተጠቀም ሰዓት አታባክን ውጤታማ እንድትሆን እንዲህ እንዲህ እያለ ጊዜው ከኔ ሲርቅ ተሰማኝ እውነትም ጊዜ ወርቅ ነው አንዴ ከጠፋማ ይገኝ ሂሳብ ምንድን ነው? የአእምሮ ስፖርት ነው። ሁሌም ለመለካት ትጠቀመዋለህ። ቁመትና ወርድን፣ ክብደትና ስፋት፣ ችግርን ለመፍታት ራስን ማበርታት፣ ቁጥሮችን ማዛመድ ልክ እንደ ማባዛት። ካገኘኸው ቁጥር ይይዛል ፍቅር። ሂሳብ የሰው ልጆች የምንጊዜ ማጋር። ደምርና ቀንስ፣ አካፍል፣ አባዛ። ችግርህን አስወግድ፣ መፍትሄን አብዛ። አእምሮን ተጠቀም፣ መፍትሄ ያገኝበት። አሁን ረጋ በል፣ በትኩረት ተመልከት። ከዛ ትረዳለህ የሂሳብን ህይወት። በትንሽ ምሳሌ ነገሩን ላስረዳ። እንጀራ ስትበላ ጉርሻህን ቁጠረው። መንገድ ስትራመድ እርምጃህን ቁጠር። ዘፈን ስትዘፍን ስልቱን አጣጥመው። ርቀት ክለካ መኪና ስትነዳ ከዛ ትረዳለህ የሂሳብን ዋጋ። ስለዚህ ሂሳብ ማለት ይህ ነው። ሌላ ያልቆጠርነው አንድ ነገር አለ። መቁጠር ትችላለህ ስንት ጥርስ እንዳለ፣ ቁመትና ወርድን እንዲሁም ጥልቀትን፣ ኤክስና ዋይን እንዲሁም ዜድን። ሂሳብ የሁሉ አጋር የሁሉ መከታ። አሁን በል ንገረኛ አንገቴን ንቅሳት፣ ግን እንዳትሳሳት። ሌላም ጥያቄ አለኝ። ከዚህ ዛፍ ቆርጬ ስንት ቅጠል በላው? ሂሳብ ትምህርት ሂሳብ ግልጽ ነው። ሂሳብ ትምህርት አዎ ሂሳብ